የሚያደርጉት ቀለበት አለ። የሚያደርጉት ቀለበት ሰዎች እንግዲህ ብዙ ነገር ይላሉ። እሱን እኔ ያልተማርኩበት ሙያ ስለሆነ ብዙ አልልም። ግን ለምሳሌ አሁን እቺኛይቱ እቺ ጣት በትክክል ከልብ ጋር ግንኙነት አላት ምናምን ብለው የሚሉ ሰዎች አሉ። እኔ በዚህ ጉዳይ በሳይንስ እውቀት ስለሌለኝ አልነካውም። እሱን ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው፣ ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባለው አይደለ? ፈርጥ የሌለው ወይም ደግሞ ፍርቅ የሌለው። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለም፣ ዝም ብሎ መዞር ነው። እና ይሄ ዘላለማዊ ሕይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ይሄ ዓለም አልፎ በሚመጣውም አልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓት እና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ሕይወት ነው። ፍርቅም የለችውም እና ፍርቅ ስለሌለው መፋታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ፣ ዘላለማዊ ውህደት ስለሆነ እና ይሄ ምንድን ነው? ዘላለማዊ ሕይወት ውክልና የምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሣኤን ስለመሰከረ ነው። ክርስቶስ ትንሣኤን ስለመሰረተልን እና ጋብቻው የትንሣኤ ነው። ስጋዊ ፈቃድን ለመፈጸም በኑሮ ለመረዳዳት ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው። ሰው ግን ይህን ይረዳል አይረዳም ሌላ ነገር ሆኖ፣ መሰረታዊ ነገር ግን ትዳር ራሱ የድህነት ሰንሰለት ነው እና ያንን ያደረገው ማን ነው? መድኃኔዓለም። ልክ በዕለተ ዓርብ ምን አደረገ? ከጎኑ ደም ፈሰሰ። ከጎኑ በፈሰሰው ደም ቤተክርስቲያንን የመሰረታት። የአዳም ሚስት ከየት ነው የተገኘችው? ከጎኑ ነው። ክርስቶስ ደግሞ ምንድን ነው? ዳግማዊ አዳም ነው። የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘች። ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ያንን መስርቶ በትንሣኤውም ደግሞ ይህንን አክብሮልናል። ያለ ትንሣኤ የሚፈጸም ነገር የለም። ቤተክርስቲያን ለምሳሌ ስንጠመቅ ክርስትና ስንነሳ ራሱ ትንሣኤውን የሚቀበል ወተቀበርነ ምስሌሁ በጥምቀት ይላል ቅዱስ ጳውሎስ ሮሜ 6 ላይ ሲናገር፣ በጥምቀት ከሱ ጋር ተቀብረናል። አብረነው ከተቀበርን ደግሞ አብረነው እንነሳለን ይላል። ቄሱ አሁን ሲያጠምቅ ወራጅ ውሃ ቢኖር ወራጅ ውሃ የሚፈቀደው ከሌለ ደግሞ ማጥመቂያ የውሃ ጉድጓድ ወይም ደግሞ ገንዳ ቤተክርስቲያን ትሰራ ትችላለች። ካልሆነ ደግሞ ልጁን ሊያሰጥም የሚችል ገንዳ ሊሆን ይችላል፣ ገበታም ሊሆን ይችላል። እዛ ቄሱ 3 ጊዜ ብቅ ጥልቅ ያደርገዋል ሕፃን። ያን የሚያደርግበት ምክንያት ምንድነው? ወደ ታች ሲያሰጥመው መቀበሩን ጌታ ሲያወጣው ደግሞ መነሳቱን የሚያመለክት ነው። እና ስንጠመቅ ክርስትና ስንነሳ ራሱ ትንሣኤያችን እየመሰከርን ነው። ጾም ራሱ የምናበዛው ለምን ይመስልሻል? አሁን ከኛ ቤተክርስቲያን ከ260 ቀናት በላይ ጾም ነው ኦርቶዶክስ ቤተክርስቲያን ውስጥ። ለምንድን ነው? የማይበላበት ህይወት የት ነው? ሰማይ ውስጥ ነው። እና ለዛኛው ዓለም ነው የምንኖረው። ሰው ሊነግድ ሄዶ ይህ ዓለም እንደ መነገጃ ቦታ ነው። ሰው ሊነግድ ሄዶ እዚያው በቃ እየተደሰተ እዚያው ምን እያለ አይከርም። ራበውም ጠማውም እንደምንም ብሎ ጓዙን ሸክፎ ወደ ንግድ ቦታው ነው የሚመጣ፣ ወደሚያተርፍበት ማለት ነው። እና እኛ ይሄኛው ዓለም ወደዚያኛው ዓለም መጓዣ ነው ብለው ስለሚታሰብ አብዛኛውን ከምግብ የምታወጣን ቤተክርስቲያን ለዚህ ነው። አሁን ራሱ ሲነሳ እግዚአብሔር ያሳይሽ ሲጾም የከረመ ሰው ነው። 55 ቀናት ሲጾም የከረመን ህዝብ በቃ ክርስቶስ ተነስቷልና ቅዳሜ ማታ ብሉ አይደለም የምትለው፣ ወይም ደግሞ ክርስቶስ ተሰቅሏል እንግዲህ ዓርብ ማታ እንብላት። ጭራሽ እሁድ ራሱ ሌሊት ወዲያው በቃ ብሉ አይደለም የምትለው። 55 ቀን ለጾመ ሰው እንደገና ደግሞ የማክፈል ረሃብ ትጨምርለታለች። ይሄ ክብራችን ነው። የሰው ልጆች ክብራችን አለመብላት ወደማንበላበት ወደ ሰማዩ ናፍቆት መውሰድ ነው። ያ ስለሆነ ወደዚያ ነው። መብልና መጠጥ ክብራችን ስላልሆነ የክርስቶስን ትንሣኤ ታስጠጋናለች። በጾሙ ራሱ ስናከፍል እናድራለን። ከዛ የምታስቀድመው ራሱ እንደው በልተን ማህሌቱን ብንቆመው እንጂ ከነበረው አሁን ቅዳሜ ማታ ምግብ በልተን እንደው ጠንከር ብለን እንቁም ማህሌቱ ይባልስ ነው አይደለም። መጀመሪያ የትንሣኤውን ህይወት ነው የምትሰብከን። ለነፍስ የሚሆንን ዘላለማዊ ደስታውን መጀመሪያ ተሰብከንና ከዚህ በኋላ ነው ምግቡ ረጋ ብለን የምንመገበው። ክርስቶስን አስቀድመን ምግብን እናስከትመላለን። በዚህ ዓለም ላይ ግን አሁን ሰዎች የተቸገሩት ምግብን አስቀድመው ክርስቶስን ኋላ እያደረጉት ነው። መብልን ገንዘብን ፊት ያስቀድሙታልና መጀመሪያ ክርስቶስን ታቆርበንና ከዛ ምግብ ትለናለች ማለት ነው። ከምግብ በፊት ራሱ
ክርስቶስ እንድንቀበል ማድረጉ ቁርባኑ ራሱ ክርስቶስ ነው መጀመሪያችን ለማለት ነው እንጂ በልተን ብንቆርብ ሌላም ምስጢር አለው። ክርስቶስ ጌታችን ኢየሱስ ክርስቶስ 18 ሰዓት ጾሞ ሐሞት ስለጠጣ ያንን ነፍሱን ከስጋው ስለተለየ ያን ለማስታወስ ነው። ግን በልተን መብላታችን በልተን ብንቆርብ ምግብ ኃጢአት ስለሆነ አይደለም። የለም መጀመሪያ ክርስቶስ ነው የሚቀድመው። ከዛ በኋላ መጀመሪያ መንግስቱን ፈልጉ፣ በኋላ ደግሞ ሌላው ይጨመርላችኋል። መጀመሪያ ጽድቁን ስላለ የዚህ ዓለም ምግብ ኋላ ነው። የህይወት እንጀራችን ክርስቶስ ነው መቅደም ያለበት። ያንን ስታስረዳንና ቤተ ክርስቲያን ውስጥ ትንሣኤ የማይሰበክበት ርዕሰ ጉዳይ የለም። ይሄ በዚሁ ላይ ይብቃል እንዳይሰፋ።